ዙሩ ከሯል ሩታ እዛ ጋ ከዛ ከሽንታም ጋራ ሆና ጋርድ ጠርታ ጋርድ ሰብስባ በገንዘብ ታስደፋቸዋለች ወንድሞቿን የሩታን። እዚህ ጋር ደግሞ እሷ መታ ከዚህ ከሽንታም ጋራ ጋርድ የሷ ጋርድ ነው አቤል ደግሞ ለነዛኞቹ ደግሞ ጋርድ ቀጠረ ማለት ነው። ሩታ ጋር መጥቶ ደግሞ ለምን አሳሰርሽው ታስፈችዋለሽ የባሰ ምናምን። እኔ የምለው የባሰ ምናምን ማታምጡ እሱ እኮ የልጁ አባት ነው። በነገራችን ላይ እናንተ በጣም መቅረት የምትችሉ ሰዎች ናችሁ። ዝንጥ ቁርጥ ብላ ነው ደግሞ እያወራችሁ ያለችው ማለት ነው። በጣም ፈን በሆነ ነገር እንዲህ እንደምትሆን አላወቃችሁም ነበር አለ። በእናንተ ቤት ያሳረራችኋት፣ ያቃጠላችኋት፣ ያበሳጫችኋት መስሏችሁ ነበር አይደለ? ግን አለመሆኑን ደግሞ ተረዳችሁት። እሷ እንዲህ እንደምታንጨረጭራችሁ አወቃችሁ። ነገ ደግሞ ሩታ እነሱን ካላስገባሽ አንቺ ሰው አይደለሽም። ለነሱ እልህ ብለሽ ደግሞ እኔ ከዚህ በፊት ብዙ ጊዜ ብየዋለሁ። ለሷ እልህ ብለሽ እሱ ስለማይፈልጋት እሷ ትፈልገዋለች ከወዲያኛው አስወጥተሽ አንቺ በፈለግሽው መልኩ አድርገሽ ለልጁ ሲል ይታዛ ልጁን በቅርቡ በፈለገው ሰዓት ላይ ስለሚያው አንድ ስር ላይ ሆኖ ስለሚያሳድገው እንደሚሆን ሆኖ ስለሚኖር ከሱ ጋር ሰላም ፍጠሪ ብለን ነበር። አሁንም ይሄ ዛሬ በስልክ ደውዬ አምጥቼ አሁን እስከ ወዲያኛው ውልቅ ብለሽ ትወጫለሽ፣ አጠገቡ አድርሽ ውልቅ ብለሽ ትወጫለሽ። አልፈልገውም እንጂ ብለሽ እንዳልሽው ፈልጊውና ውልቅ አድርጎ እንዲያስወጣት አድርጊያት። ይሄ ሽንታም ደግሞ ምን አለ? እውነት እሱ እንዲያሳስረሽ አለ። የልጁ አባት እኮ ነው አንተ። እሱ ካደረጋት መቼም እሱ ያሳሰረችው አይብስም። ቀላል ነው። ወንድ ልጅ ነው። እስር ቤት አለ የሚቅርና ሰው ጦር ሜዳ ይሄዳል። ፈሳሙላ ማለት ነው። እስር ቤት ፈርታችሁ አይደለ ጫካ ጫካውን እየሄዳችሁ ያላችሁት? እስር ካልሸሻችሁ ካልፈራችሁ ለምን ፊት ለፊት አትጋፈጡ? ለምን ያለ ጋርድ ፊት ለፊት ከልጁ ጋር አልተጋፈጣችሁ? እውነት አለ እኮ አብርሃም ከሩታ ጋራ ተመልሶ ከተገናኘ ሴት ሆነ ቁጭ ብለህ ትሸናለህ። እንደዛ ብትመርጥ ይሻለ ነበረ። ዳግመኛ አላውቀውም ዳግመኛ አያውቀኝም ከምትል ሴት ሆኜ ቀሚሳው ለብሼ ቁጭ ብዬ እሸናለሁኝ አትልም ነበር? እሱ ያወጣ ነበረ። ሴት ስለሆንክ ማለት ነው። ወሬ ከዚህ ወደዛ ከዛ ወደዚህ። እኔ የምለው ለምንድን ነው ሄርሜላን የማታገባት? አንተ ይሻልሃል እኮ። ምክንያቱም እሷ ፈላጊ ስላጣች የሰው ባል ላይ ስለተንጠለጠለች አንተ ብቸኛ ስለሆንክ አንተ ብትሰበሰባት ይሻላል። እሱ ወደ ትዳሩ ከተመለሰ ማለት ነው ይሻላል። ፈላጊ አታ ነው የሰው ባል ሄዳ የጠየቀችው። ትዳር የሌለው ወንድ መቼም ቡታጅራ ጠፍቶ አይደለም ወይ ልጅ የሌለው ወንድ ቡታጅራ ጠፍቶ አይደለም። ምንም የሚያንሳት ሴት ሆናም አይደለም። ግን ራሷን አዋርዳ በዚህ ልክ ብዙ መነጋገሪያ የሆነችው ደግሞ ጥሩ እንደሰራ። ግን ሰላም ጤና ይስጥልኝ እንዴት ቻናል ተከታታዮቼ፣ ይቅርታ ድምጽ እያረበሻችሁ ነው። ምንም ማድረግ አልችልም። ያለውት ለሼር የሆነ ቤት ውስጥ ነው። ለሼር ነው የምንኖረው። ስለዚህ ይሰራሉ ኪችን ያ ነው የሚረብሸውና ይቅርታ ማለት ፈልጋለሁ። እና ላይክ ሼር ሰብስክራይባችሁ አይለየኝ፣ አበረታቱኝ ነው ማለት የምፈልገው። ወደ 5000 ደግሞ እየተንደረደርን እንሂድ እና ሴት ሆኜ ቁጭ እየሸናለሁ ብለህ ብትል አብርሃም ሳይሆን እኛ ቁጭ አድርገን እናሸናክ ነበረ። ሩታ ደግሞ ካላደረገችው አብርሃም ለልጁ ብሎ ገና ለገና ልጁን ላለማጣት ሲል ከሩታ ጋር ይመለሳል። ለልጁ ብሎ ሲመለስ ግን እስቲ አንተ ለምነህ በቃ እሺ አይደለም አብርሃምን ሩታን ይቅርታ ብለህ ተንበርክከ ህዝብ ፊት ከሷ ጋር ካልሆንክ ደግሞ በሱም ብሶ ደግሞ በእነሱም ብሶ ደግሞ ይቅርታ ብለሽ አብርሃምን አስፈችው። እናንተ እነማናችሁ ይቅርታ የምታስብሉ? እናንተ ጻድቆች፣ እናንተ ንጹዎች፣ ምንም ያልሰራችሁ ምንም የማታውቁ ከብቶች። የሰራችሁትማ ቢያሳፍራችሁ ያደረጋችሁትማ ነውር መሆኑን ቢገባችሁ ኖሮ እኮ እየተመላለሳችሁ ሚዲያ ላይ ባልወጣችሁ ነበር። ነውር መሆኑን እያወቃችሁ ብዙ አፍ ውስጥ እየገባችሁ ምናልባት ትንሽ ተከታይ ስላላችሁ ቫይራል እየወጣችሁ ስለሆነ ያ ጀብዶ የሰራችሁ እየመሰላችሁ ራሳችሁን ትሰቅላላችሁ። ያ ግን ነውር ነው። ለነገሩ የቡታጅራ ልጆችን ሁሌ እንደተዋረዳችሁ ናችሁ፣ እያየናችሁ ነው። በሴት ላይ ሴት መደረብ ለእናንተ ብርቃችሁ ነው። በወንድ ላይ ወንድ መደረብ ለእናንተ ጀግንነታችሁ ነው። ይሄ ግን መዋረዳችሁ መሆኑን አታውቁ። የተዋረዳችሁ ስለሆናችሁ የዘቀጣችሁ ለፍቅርና ለሚዲያ ገና አይናችሁን የገለጣችሁ ስለሆናችሁ ገና ምንም ያልነቃችሁ ስለሆናችሁ ለዛ ነው በወንድ ላይ ወንድ፣ በትዳር ላይ ትዳር፣ በፍቅር ላይ ፍቅር፣ በሴት ላይ ሴት ብርቅ ሆነባችሁ የሰው አፍ ውስጥ የገባችሁት ማለት ነው። ባይሆንማ ኖሮ እዚህ ደረጃ ባልተደራረሳችሁ ነበር። ሁላችሁ
ሚዲያ ላይ የምናያችሁ በአጠቃላይ ማለት ነው። በአጠቃላይ አንዳንድ ጨዋ ሰዎች አሉ እዛ ጋር ወንድነት ጋርድ ጠርቶ ጋርድ ሰብስቦ ተደብቆ በማስክ ሰውን ማስደብደብ አይደለም። እስቲ ወንድ ከሆኑ ከቤት ውጪ እጅ ለእጅ ይዋጣላቸው እነዛ ጋርድ ያላችኋቸው ወንዶችና እነዚህ ካላሸነፉ ሁለቱም አራቱም ሴት ናቸው ማለት ነው። ቀሚስ ለብሰው ቁጭ ብለው ይሸናሉ። ያሸነፈ ወንድ ነው፣ የተሸነፈ ሴት ነው ማለት ነው። ጋርድ ሰብስበክ መተህ ቤት ዘግተህ ሽንት ቤት ተደብቀ ማስክ ለብሰ ማንነትክ እንዳይታወቅ ጀብዱ ሰራችሁ። እንዴት ወንድ ያንጠለጠላችሁ ወንዶች ናችሁ። የእናት ቀሚስ ስር ያደግኩላ እናንተን ነው ስብስብ አድርጎ መንግስት እንደናንተ አይነቱን ሰብስበው ለጦር ሜዳ መላክ፣ ለሀገሩ ይዋጋ። ለሴት ቀሚስ ስርና ለእንትን ሳይሆን መዋጋት ያለበት ጦር ሜዳ ልኮ ለሀገሩ ይዋጋ፣ ለሀገሩ ይሙት፣ ለሀገሩ ይድማ። ጫካ ለጫካ ይሽሎክሎክ። እዚህ ገና ለገና አንድ ወንድን ለማሳደድ ወይ አንድ ሴትን ለማሳደድ መደባበቅ፣ ማስክ መልበስ፣ መሳሪያ መማዘዝ የመሀይምነት የድድብናችሁ ጥግ ማለት ነው። ወንድነት በዚህ አይደለም የሚለካው። ወንድነት ተደብቆ በመደባደብ አይደለም የሚለካው። ወንድነት ወንድ ሆኖ እጅ ለእጅ ሲያያዝ ነው። የተመታን በቦክስ ይመታል፣ አይኑም የወለቀ ጥርሱም የረገፈ ይዋጣለት፣ አለቀ። ያሸነፈ ወይ እስር ቤት ላይ ይገባል። ያ የወለቀው ጥርስ ይከሰዋል። ፈልጎ እንደተደባደበው ግን ያውቀዋል። ተደብቆ መቼ ማስክ ለብሶ ማንነቱን ደብቆ ማን እንደሆነ እንዳይታወቅ ሽንት ቤት ውስጥ መኖሪያ ቤት ውስጥ በጨለማ ውስጥ ተገና አድርጎ አይደለም ወንድነት። ሄርሜላ ማን እንደሆነች አላወቃትም። ማነች እሷ? ምንድነች እሷ? ምነው የቤተ መንግስት ልጅ ነች አላችኋት? እሷ ቤተ መንግስትማ ልጆች እንዲዘልዛሉች አይደሉም እንደሷ። ምነው እንደዚህ ደንቁራል ካልተንከባከብንሽ አላችኋት እሷን? እሷ ማነች ሲጀመር? የትኛው ምን ብትሰራ ዩቲዩብ ነው ሸቅላ ገንዘብ የምታገኘው? ወይም ደግሞ የሆነ ሱቅ ተቀጥራ ነው እየሰራች ያለችው? ከዛ በዘለለ ምንድን ነው እሱ? ምን ኢትዮጵያ ውስጥ እንደምትኖሩ ረሳችሁት እንዴ? ኢትዮጵያዊ መሆናችሁ ረሳችሁት እንዴ? ምነው ነጭ ነች አላችሁ እሷ? ወይስ የነጭ ዲቃላ ናት? የነጭ ቅይጥ አለባት? በጣም ካባችኋት። በጣም አንዴ አብርሃም ልጁን ጥሎ ሚስቱን ጥሎ ወደ ቻይና ሲሄድ ለአንድ ተራ ገንዘብ በአንዴ የማያልቀውን ነገር አስጨርሳ ልካለች መሰለኝ። ለዛም እንግዲህ ወይ ውሽማ እየሆነች ይሆናል ገንዘብ የምታመጣው ማን ያውቃል? ለዛም እየተወሸመች ይሆናል በገንዘብ ሁሉም ቦታ ላይ የምትሄደው። በአሁን ሰዓት እንደሆነ በጉቦና ሴቶች ስራ እንፈልጋለን ሲሉ ስራ ሲገኝላቸው ሄደው እንዲህ አልጋቤ ካላልሽኝ ስራ አትገኝም ይባላል። እሷም እንደዛ ሸቃይ ትሆናለች ማን ያውቃል? ለዚህ ነው ገንዘቡን የምታመጣው። እናውቃቸዋለን እኮ ብዙ የፊልም አክተሮቻችን እንዴት እንደሚያገኙ ገንዘቡን ማለት ነው። የፊልም ውስጥ ሲገቡ እንዴት ሆኖ እንደሚቀላቀሉ እንሰማለን፣ እናያለን እኮ። እሷም የዛ ውስጥ ተከታይ ትሆናለች። በቃ ማን ያውቃል ሌላ። ወይም ደግሞ የነዚህ የ666 አባላት ትሆናለች። ገንዘብ በዛም በዚህ የሚገባላታል። እሷ ከዚህ ስራ ትሰራለች፣ እነሱ ከዛ ገንዘብ ያስገባላታል። አለቀ። ከዛ በዘለለ ማንም እንደ ኢትዮጵያዊ ሰው ገንዘቡን ኬት አባቷ ታመጣዋለች? ማንም ከመሬት ተነስቶ ገንዘብ እንደዚህ ሊያፈስ አይችልም። ማናት እሷ? ምንድናት እሷ? ያው የሆነ ወይ እርሻ ምናምን ይኖራት ይሆናል። ከዛ በዘለለ ምንም ማነች? አላወቃችኋትም እስከዛሬ ድረስ። እሺ አንተ አወቃት፣ ለምን አንተ አጠቀልላትም? ለምን አንተ አታገባትም? በጣም አፏ ላይ ቆምክ። በጣም ያንቺ ተወካይ ነኝ፣ ያንቺ ጠበቃ ነኝ፣ ያንቺ ሁሉ ነገር ነኝ፣ ያንቺ ጭራ ነኝ አልካት እኮ። ያንቺ ቀኝ እጅ ነኝ አልካት እኮ አቤል። ያንቺ ቀኝ እጅ ነኝ አልካት። ምን ነው እነዛ እንትኖች አቤልን እንደው ይዘው አሩን አብልተው ብሩክን እያጋጨ ከግድግዳ ጋር ይዞ እስር ቤት ላይ እንዳስገባው እሱንም እንደዛ ባደረገው አፉን ጸጥ ይላል። ያዙኝ ልቀቁኝ ማለት በኋላ ደብቁኝ ይመጣል። በዚህ ልክ ተዋርዳችሁ እንደው ራሳችሁን የሌለ ነገር አድርጋችሁ እንትን ከምትሉ ቢቀርባችሁ ተመልከቷቸው። በቃ አሁን ጽጌና ዳኒ የመጨረሻ ውሳኔ ላይ ደረሱ ማለት ነው። በቃ ጽጌ ቻለች። የምር አርግዛ የምር እርጉዝ ብትሆን ኦፍ ኮርስ ተኝቷል ሄዷል ዳንኤል ማለት ነው። ጽጌ እዚህ ጋር ቀለበቱን አልቀበልም ብላ ስላለችው ሄደ ዳኒ ከኤፍሱን ከምትባሏ ሴት ጋር ማለት ነው።
ሲሄድ እሷ የውሸት አረገዝኩኝ ብላ መጣች። እሷ ስለምትወደው ከጽጉ እስከ ወዲያኛው እንዲወጣ ነው። ዳኒ ጽጌ ነው ማፈቅረው የምፈልገው፣ አንቺ ግን ልጅ ያለብሻል፣ ልጅ ያለሻል። መጨረሻ ላይ ግን ልጅ እንደሌለች ታወቀ። ጽጌን መቅበር ነው የሚፈልገው ዳኒ። የትም አትሄድም መቼም ከኔ ስራ አትወጣም ብሎ መቅበር ነው የሚፈልገው። ዛሬ ጽጌ በቃ ይሄንን ልጅም ፈለገችው አልፈለገችውም የራሷን ህይወት መጀመር ትፈልጋለች። እስከ ወዲያኛው ማውጣት ትፈልጋለች ብላ ስትለው ደግሞ እንዴት እኔን ለማንጠለሽ እየየ ሲረቋችሁ እየየ ከኔ ውጭ የትም አትሄጂም፣ ከኔ ሌላ የማንም አትሆኝም። ማነህ አንተ በእሷ ላይ እንደፈለግ ሄደክ የፈለግከውን አድርገህ መጥተህ እንደገና እሷን ደግሞ ልሂድ ስለብላ ስትል የትም አትሄጂም፣ ከኔ ውጭ የማንም አይደለሽም፣ የማንም ሆነሽ እንዳይሽ አልፈልግም ብለክ የምትለው ማነህ አንተ? አንተ መሄድ እንደምትችለው ሁሉ እሷም እኮ መሄድ ትችላለች። እሷን አስረካት የትም እንዳትሄድ ያውም የንቀት ይቅርታ ንቀትን በተሞላበት ይቅርታ እንኳን ሳትላት ንቀት በተሞላበት አመላለስ እየመለስክላት ዛሬም ያንተ እንድትሆን ትፈልጋለህ። አትቁረጥ። ከቆረጠች ማንም አይመልሳትም። የልጅነት ዓለም ለምን አብረህ ተወልደህ አብረህ እኩል አድርገህ ከፍ አትልም? በቃ ሌላ ካየክ ሌላ ጋር ከሄድክ ሌላ ጋር ከጀመርክ ነው። በቃ ይህ መንገዱ ክፍት ነው። ሂድ፣ እንደፈለግክ መሆን እንችላለን። በእኔ ላይ ግን ሄደክ 10 ትሄዳለህ ትመጣለህ እቀበላለሁኝ እሺ እላለሁኝ፣ ትሄዳለህ ትመጣለህ እቀበላለሁ እሺ እላለሁ። እኔ እቃ አይደለሁኝም፣ እሷ እቃ አይደለችም። በፈለክበት ሰዓት እየሄድክ በፈለክበት ስትሄድ የምትሸኝ ስትመጣ የምትቀበልክ እቃ አይደለችም። ሰው ናት። ህሊና የሚባል ነገር አላት። እስከ መቼ ድረስ ነው በአንተ እንትን የምትለው ማለት ነው? ዛሬ መጨረሻ ስትለው እንግዲህ ኤፍሱን ይዞ ነው የመጣው። እንዴት ከቤት የሙጣ ከህይወት የሙጣ ውልቅ ብለህ ውጣ ትለዋለች? እንዴት እንቧ ከረየው የመጨረሻ ጥግ ላይ ሲደርስባችሁ እንዴት ለምን ትላላችሁ? ትታገሳለች። አንድ ቀን የስተካከራራ ስትታገስ ደግሞ እንደ አህያ መርገጥ ትፈልጋላችሁ። አንዳንድ ወንዶች እንደዛ ነው ሴት ልጅ የምትስሉት። ዳንኤል አሁን እርግጠኛ ነኝ ሄርሜላን 1-2 ቀን እንደው ሹሩሩ ቢላት እርግጠኛ ነኝ ከመሄድ ወደ ኋላ አይልም። እሷም ከመንጠልጠል ወደ ኋላ አትልም። ለዳንኤል የሚያስፈልገው እንደ ሄርሜላ አይነቱ ነው። ለሄርሜላ የሚያስፈልጋት እንደሱ አይነቱ ነው። እዛም እየሄደ ካልቀመስኩኝ ብሎ የሚል ወንድ። የሩታ ቤተሰቦች እዚህ ጋር እያስጠነቀቁ ነው። አብርሃምና ሩታ መቼም አይለያዩልን። እኛ የምንፈልገው እንዳይለያዩ ነው። ይቺን ሰይጣን መርዝ የሆነች ከህይወታቸው አስወጥተው አንድ እንዲሆኑ ለነሱ እልህ ብለው አንድ እንዲሆኑ። ሩታም እልህነቷን ትታው በቃ አቁማ ከተጸጸተ ከተመለሰ ይቅር በይኝ ብሎ ካለ ከካሜራ ጀርባ ካሜራ ይዘው እየመጡ የውሸት እያስመሰሉ ላይላዩም እየተናገሩ ውስጥን እያቆሳሰሉ አይደለም ይቅርታ ብሎ መመላለስ። ከካሜራ ጀርባ ከካሜራ ውጪ ተነጋግራችሁ ቁጭ ብላችሁ ነገራቶች መፍታት ከቻላችሁ ፈታችሁ አንድ የምትሆኑበትን መንገድ ማስተካከል። ለማንም ቂጡን ላልጠረገ ሳይሆን ህይወታችሁን አሳልፋችሁ መስጠት ለአዋቂ ሰዎች እንደ ጋሽዬ ሽማግሌ የነበሯችሁን ሰዎች አስገብታችሁ ነገራቶች ሁሉ እንዲፈቱና ከአሁን በኋላ የሚመጣው ህይወት ተጠያቂ እነሱ እንደሚሆኑ ለሚፈጠረው ነገር ተጠያቂ እነሱ እንደሚሆኑ አድርጋችሁ ሰላማችሁን ፈጥራችሁ አንድ ላይ እንድትሆኑ ማድረግ። አለበለዛ ያም የጻን ጫውታ ያም እየመጣ ያቦካል፣ ያም እየመጣ ይጋግራል፣ ያም እየመጣ አጥሚት ያማስላል። እንደዚህ ያለም ህይወት እንዲህ ያለም ትዳር የኛ ፍቅር ሰጪ እንዴት ፍቅር ሰጠሽ? የሰው ትዳር ላይ ፍቅር ተንጠለጠልሽና የሰው ትዳር ላይ ሄደሽ ዘፋልሽና ተጣበቅሽና አልወጣማልሽና ፍቅር ሰጠሽ። ስንት ፍቅር የሚሰጣቸው ላጤዎች በሞሉባት ሀገር ላይ የሰው ባል ላይ ዘፍ ብለሽ የልጅ አባት ላይ ተንጠልጥለሽ ወይ ደግሞ ጓደኝነትሽን ብትናገሪ እንደ ነፃነት ድሮ ፍቅረኛ የነበረ ድሮ ጓደኛ የነበረ ብላችሁ ብትመጡ ይለይላችሁ ነበር። አንቺ ግን አሁን ነው እንደ አዲስ በክፍተቱ ላይ ፈልገብተሽ ህይወቱን የበጠበጥሽው ማለት ነው እንጂ በበፊቱማ ቢሆን ሰላም ይፈጥሩ ነበር። አንቺ ከመጣሽ በኋላ ነው ጭራሽ ተጋግሎ እነዚህ አለቅላቂዎች ተው ሲባሉ ምን አረገሽ ጓደኛ ነች ሲሉ ተው ሲባሉ ምን አረገሽ ጓደኛ ነች ሲሉ ጭራሽ አበዙትና የማትከበርበት የማትፈለግበት የምትዋረድበት አንገትን የምታቀረብበት የምትሰደብበት ምን ትሰራለህ የምትፈለግበት ታስፈልጋለህ ብለው ካቡት ከኔ በላይ ሰው የለም ብሎ ጭራሽ እንዲህ ማለትም እና ራሱን መኮፈስም ጀመረ። የባሰ ሲመጣ ደግሞ ባክሽ ይቅር በይ ማለት ጀመጣ ማለት ነው።
እናንተን እንደሚያደርጋችሁ ነው ወንድ የምትፈልጉት ሴት የምትፈልጉት ወይ እንደ ሄርሜላ አይነት በትዳር ላይ የምትሄድ ሴት ወይ ደግሞ እንደ ሩታ ችላ ከአቅሟ በላይ ሲሆንባት እዚህ ደረጃ የምታደርሳችሁ ሴት አለቀ። አንዳንድ ወንዶች ገና ትዳራችሁ ወይኔ እኔ እንጃ። ለነገሩ ጊዜው የሰይጣን የ666 ጊዜ ሆኗል። የምናየው ሁሉ ቤት በኩል ትውልድ የጸዳ ትውልድ ይኖራል። ቤት በኩል ቤተሰቡን የሚፈራ ሃይማኖቱን የሚፈራ ትውልድ እናገኝ። እንደናንተ አይነት ጋጦጥ ሚዲያውን ሞልቶት። ለማንኛውም እግዚአብሔር ልቦናችሁን ይስጣችሁ ነው የሚባለው። እናንተ በዚሁ ከቀጠላችሁ ሌላ ውስጥ ትገባላችሁና የህግ አካላት እናንተንም ሀይ ካላረገበልን ከባድ ነው የሚሆነው እና አመሰግናለሁ። ለማንኛውም በዚሁ ቀጥሉበት፣ አበረታቱኝ። ሰላም እደሩልኝ።